ወደፊት ማሻገር ይቻላል ወይ? ስለዚህ ሁሉ ጊዜ ምክር ቤቱ የጥንባቸው እየተባሉ መንጣቱ እኔ በዚህ መድረክ መቆም አለበት የሚል ሐሳብ ያለኝ ካልሆነ በጥሩ ሁኔታ ወቅቱን ጠብቀው ፈሰሱን ማስገባት የሚችሉ ወረዳዎችም ከዚህ በኋላ ለምን የሚል ነገር ለምን እኛ ስናስገባለን ወደሚል ነገር ሊያመጣ ስለሚችል እዚህ ላይ በተገቢው ብንነጋገርበት በጣም ጥሩ ነው የሚል እምነት አለኝ። ሌላው እንደኛ እንደ ደሴ ዙሪያ ወረዳ ወደ ጭረቻ አትሌቲክስ መንደር አለ፣ ጉጉፍቱ እንደዚህ ስታዲየም አለ። በተደጋጋሚ ወረዳው ባለው አቅም ልክ እየሰራ ያለበት ሁኔታ ነው ያለው። በዚህ አመት እንኳን ለጉጉፍቱ ስታዲየም እንደዚሁ ከ1.1 ሚሊዮን ብር በላይ ከመደበኛ በጀት የያዘበት ሁኔታ ነው ያለው። ነገር ግን እነዚህ አትሌቲክስ መንደሩም ይሁን ስታዲየሙ እኔ ይሄ ስፖርት ምክር ቤት ሐሳቢ አድርጎ ለደሴ ዙሪያ ወረዳ ብቻ ሳይሆን በተለይ ምዕራብ ያለውንም አጎራባች ያለው ወረዳዎችንም አገልግሎት ሊሰጥ የሚችል ተቋም ስለሆነ ስፖርት ምክር ቤቱ የሚያግዝበት ዞኑ እንደ ዞን የሚያግዝበት ሁኔታ የለም ወይ ማለት በአንድ ጊዜ ወረዳው ያለውን አቅም አሟጦ መስራት እስከሚችልበት ይሰራል። ግን እንደ ስፖርት ምክር ቤት መታገዝ አለብን የሚል እምነት ስላለኝ ነውና በዚህ ላይ ሐሳብ ቢሰጥበት ለማለት ነው። ሌላው በተለይ ከስፖርት ጨዋነት ጋር ተያይዞ አሁን ላይ ስፖርት የወንድማማችነት ስፖርት ለአንድነት ለፍቅር የሚባለው ነገር እየቀረ አሁን ላይ ስፖርት ለተለያዩ አጀንዳዎች ማስፈጸሚያ እየሆነ ያለበት ስለሆነ እዚህ ላይ እኔም እናርግ ያለው የሚለውን ነገር ሁላችንም ኃላፊነት ወስደን ካልሰራ ነው አሁን ስፖርቱን ለሚያስተባብረው አካል ብቻ ምንሰጥ ከሆነ የስፖርት ወደ ተለየ አጀንዳ እየሄደ ስለሆነ እዚህ ላይ ሁላችንም ኃላፊነት መውሰድ አለብን ብዬ አንድ ጥያቄ ጠይቄ ሐሳቤን ጨርሳለሁ። አንደኛ ቅድም ከቅዱ ከቀረበው 10% የነበረውን የወረዳ ወደ ዞን ፈሰስ የሚያደርገውን ወደ 30 ቤት ነው። እንግዲህ አቶ ጀማል እንዳለው ነው ይሄ የስፖርት ከዞን የሚጨመር የተባለው ፈሰስ እሱ አሁን ባለንበት ነባራዊ ሁኔታ እጅግ በጣም ከባድ ነው። ምክንያቱም ያያችሁ ነው በርካታ ወረዳዎች ቢያንስ የ2011ን ውዝፍ እንኳን መክፈል ባልቻሉበት ሁኔታ አሁን ፐርሰንቱን ከፍ ማድረግ እጅግ በጣም አስቸጋሪ ነው። ነገር ግን ሊሆን የሚገባው ዞኑም እንደ ዞን ውድድሮችን ማጠፍና መጎዳት ስለሌለበት ፈሰስ ያለብን ወረዳዎች 100% እናስገባ። ፕላስ ዛት ደግሞ ከዞንም እስከ ወረዳ ያለነው አመራሮች በንቃት ተሳትፈን ነጋዴ ላይና መንግስት ሰራተኛ ላይ ተጨማሪ ሀብት የምናሰባስብበትን መንገድ ከፈጠርን በኋላ እያየን ወደ ቀጣይ ብናሻሽለው። ምክንያቱም አሁን ዞኑ እኛ ላይ ሲጨምር የወረዳ የምናካሄዳቸው ውድድሮች እኛም የምናጥፋቸው ሊበዙ ስለሚችሉ እኛ ደግሞ ወደ አርሶ አደሩ ወርደን ብር እንዳንጨምር በዚህ አመት በርካታ መዋጮ አርሶ አደሩ እየተጠየቀ ስላለ እኛም ለመጨመር አስቸጋሪ ስለሚሆንብን እዚህ ላይ ያለውን ቢታይ ነው። ሌላው የስፖርት ምክር ቤት ገንዘብ እስከ ታህሳስ 30 100% ገቢ እንደሆነ የሚላለ እዚህም ላይ ቆም ብለን ብናየው። ምክንያቱም የስፖርት ምክር ቤት ፓድ ለቀበሌዎች አከፋፍለን ባልጨረስንበት ሁኔታ አሁን እስከ ታህሳስ 30 የሚለው አግባብነት ስለሌለው ቢያንስ ገቢዎች በትዩ በሚያጠናቅቅበት ሁኔታ እንኳን ልናጠናቀቅ ይገባልና እዛም ላይ ትኩረት ብናደርግ አንዳንድ ቦታዎችም ላይ ወይዘሮ ጉልላትም አለች ገቢዎች የእርሻ ግብር ለብቻ ተነጥሎ ይሰብሰብ የሚል በተለያየ ቦታ ላይ የሚሟገቱ የገቢዎች ሰራተኞች ስላሉ እዚህም ላይ ትኩረት ተሰጥቶ በጋራ የሚሰበሰብበትና በትዩ እኛም ለዞን ፈሰስ የምናደርግበት ሊታሰብ ይገባል። ሌላው የትምህርት ቤቶች ስፖርት ቀጣይ አመት እኛ እናዘጋጃለን። እኛ ካዘጋጀን ደግሞ ከወዲሁ በትምህርት ቤቶች ከፍተኛ የሆነ ችግር አለ። መሬት አስተዳደርም ከዞን ጀምሮ እስከ ወረዳ ድረስ ያለው ስፖርቱን ሊያግዘን ይገባል። በክልልም ላይ አንስተነዋል። በመሬት አስተዳደር መዋቅር መካተት እንዳለበት፣ ነገር ግን አሁንም ታች ላይ ያሉት ቢሮክራሲ ያበዙ ስታንዳርዱን የጠበቀ የስፖርት ማዘውተሪያ እንዳይኖረን እያደረጉ ፕላስ ዛት ደግሞ አሳልፈውም ለሌላ አካላት እየሰጡ የተቸገርንበት ሁኔታ ስላለ ከዞን ጀምሮ በትኩረት ይዘን ብንሰራና
ዞንም እንደ ዞን ሁሉም መዋቅር ስፔሻሊ ከሀብት አኳያ ሁሉም መንግስት ሰራተኛ ላይ ነጋዴ ላይ በትዩ ስፖርት ማዘውተሪያ ላይ ተጠናክረን ብንሰራ የዞን ስፖርት ማሳደግ እንችላለን የሚል አስተያየት ለመስጠት ነው። ጨርሻ አልበኮ ወረዳ ምክትል ዋና አስተዳዳሪ እኔም ማለት የምፈልገው ነገር ምንድነው ምናልባት ስፖርት ካለው አጠቃላይ ሀገራዊ ፋይዳ ክልላዊ እንዲሁም ዞናዊ ፋይዳ አንፃር ስንመለከት ስፖርት ትልቁ በተለይም በወጣትነት ዘመን ያለውን የማህበረሰብ ክፍላችንን እንደ አንድም እንደ ተዝናኖት በሌላ መንገድ እንደጋ ደግሞ መልካም መስተጋብር በመፍጠር ከፍተኛ ወንድማማችነትን ፍቅርን ሰላምን ሁሉን የምንመክርበት ትልቅ ሴክተር ነው። ያለውን አጠቃላይ ትኩረት ስንመለከት ግን ትኩረቱ እኔ በዚህ ስማች ነው ብዬ አላስብም። ይህንን ሴክተር ከማዘመን ይህን ሴክተር ውጤታማ ብናደርገው ትልቅ በሁሉም መስኮች ትልቅ ለውጥ ልናመጣበት እንደምንችል ታሳቢ መደረግ መቻል አለበት። የመጀመሪያው ጉዳይ ማለት ነው። ይህን ለማለት የፈለኩት ምንድነው በመጀመሪያ እንደ ዞን ማዕከላችን ደቡብ ወሎ ሰፊ ወረዳ ነው፣ ዞን ነው። ትልቅ በርካታ ወረዳዎችን በውስጡ የያዘ በርካታውን የክልሉን ህዝብ የያዘ ኤሪያ ነው። ነገር ግን ትልቅ የስፖርት ማዘውተሪያ ቦታ ቅድም እንደተባለው የለውም የተባለውን ጉዳይ እኔ በክልልም በዞንም በአጠቃላይ ትልቅ ምክክር ቢደረግበት ጥሩ ነው። ይሄን ያልኩት እኔ በጣም ያዘንኩት ልንገራችሁ በአምና 2011 ላይ የደቡብ ወሎ ዞን የወጣት የስፖርት የወሎ ሊግ ተቋቁሞ የመጨረሻ ፋይናል ጨዋታው የተካሄደው ሆጤ ስቴዲየም ነበር። ሆጤ እኔ ሃይ ስኩል ያው ስማር የነበረ ቦታ ነው ያለው ለእውነት ነው መናገር ማለት ነው። ስንቶች ከኛ በኋላ የነበሩ ዞኖች ኢቭን ወረዳዎች ማለት ይችላል እኮ በየቦታው ላይ ማለት ነው ደረጃውን የጠበቀ እንኳ ኳስ ሜዳ አላቸው ለእውነቱ ለመናገር ሳር አድጎ ሳሩን የሚያስተካክለው እንኳ አጥቶ ሳሩ በራሱ ለኳስ ታክል ሆኗል በራሱ ጊዜ ማለት ነው። ስለዚህ በደንብ አድርጎ መታየት ካለበት መጀመሪያ እንዲህ ወጣቶች መተው የሚዝናኑበት ኤሪያ ሲዩቴብል ኤንድ ኮምፎርቴብል መሆን መቻል አለበት። የመጀመሪያው መታየት ያለበት ያ ነው። ያ አትራክቲቭ ካልሆነ ሳቢ ካልሆነ ፎር ዘ ሴክ ኦፍ ኮምፒቲሽን ብቻ የምንሄድ ከሆነ ስፖርቱን ውጤታማ እናደርገውም። በሌላ መንገድ ስፖርት ምናልባት ያው እግር ኳስ ልንቻል፣ መረብ ኳስ ልንቻል፣ ሌሎች የስፖርት አይነቶችም አሉ። እነዚህንም ስናካሄድ አሁን እንደ ደቡብ ወሎ ቅድም ከበጀት አንጻር በሰፊው ሲያያዝ እንደነበረው ሁሉም ስፖርት አይነቶች ላይ ሁሉም ወረዳዎች ኢንቨስት ቢያደርጉ ሁሉም ወጣቶች ሁሉም ላይ እንደየችሎታቸው እንደተሰጧቸው እንግዲህ ፓራኦሎምፒክ ሳይቀር አካሂደናል። ከዛም በላይ ልናካሄድ እንችላለን። ግን በተቻለ መጠን ስፖርት ያው አብዛኛውን ጊዜ ፓወርን የሚጠይቅ በመሆኑ አቅምንም ሁሉንም የሚጠይቅ በመሆኑ አንድ ወረዳዎችም ዞኑም ዲዛይን ሲያደርግ ወይ በተመረጡ ላይ ብናደርግ ከፍተኛ ካፒታል የሚጠይቁ ስለሆነ ማለት ነው በተመረጡ ውጤታማ በምንሆንባቸው ብቻ እነዚህ ለማስኬድ ተብሎ ሳይሆን ደቡብ ወሎ እንደ ደቡብ ወሎ ውጤታማ ሊሆን የሚችልባቸው የትኛው የስፖርት አይነቶች ናቸው ሞር እንደ አካባቢያችን ባህል እንደ አካባቢያችን ወግ ሊመጡና ሊያስኬዱን የሚችሉት የትኞቹ ናቸው ተብሎ ብንሰራባቸው ትልቅ ሃርሞኒ ትልቅ ኢምፕሩቭመንት የምንፈጥርበት ትልቅ ሴክተር እንደሆነ ታሳቢ መደረግ መቻል አለበት። ይህም በመሆኑ አንድ ምርጥ የሰለጠነ ባለሙያ የሰለጠነ አሰልጣኝ በከፍተኛ ደረጃ ስፖርትን እያጠለሸው ያለው የብቃት ጉዳይ ነው። ካርድ ኪስ ይዞ ይገባል ያው ለተመጠን ማየት ነው የሚታቀፉበትን ሜካኒዝም መፍጠር ነው እንጂ ከማህበረሰብ እኛ 20 ብር ሰብስበን 30 ብር 40 ብር ማክሲመም 50 ነው እንግዲህ 50 ብር ነው አሁን ያየነው ያንን ብር ሰብስበን እስካሁን ያልናቸውን ስፖርት አይነቶች ወጣቶች ተገቢውን እንክብካቤ ያደርግላቸው ተገቢው ስፖርታዊ እንክብካቤ ተደርጎላቸው ፍቅሩ ኑሯቸው ያወዳደርናቸው ወደዚህ ሲስተም እያስገባናቸው አላስፈላጊ ጫት ቤት ከሚውል አላስፈላጊ ቦታ ከሚውል አእምሮ የሚዳብርበት አሳሰቡ የሚያድግበት አመለካከቱ የሚቀየርበት ኤሪያ ላይ ከሚውል ከመዋል የበለጠ ምን ነገር አለ? እዚህ ላይ እንድውል እነዚህ ስራዎች መስራት ነበረባቸው የሚል ነገር አለኝና አሁንም ቢሆን ምናልባት የፈሰሱን ጉዳይ እዩት።
ምናልባት ዞኑ ቅድም ያላችሁ ትልልቅ ፕሮጀክቶች ለመስራት ከዚህም በላይ ፈሰስ ሊጠይቅ ይችላል። ራይት ወይም የዞኑ የስፖርት ሊሆን ይችላል፣ የመረብ ኳስ፣ ሌሎች ልናካሄድበት የቻለ ሜዳ ሳይኖረህ እታች ያለውን አወዳድራለሁ ታች ያለውን ወደዚህ ሲስተም አመጣለሁ ብንል ሊያስቸግር ስለሚችል ማለት ነው። ግን ወረዳዎች ላይ ደግሞ ሰፍራችሁ ቅድም ያስቀመጣችኋቸው አላችሁ። በሁሉም የስፖርት መስኮች በተለይ ታዳጊ ወጣት በየአካባቢው ከታች የበለጸገ አእምሮ ይዞ እንዲመጣ ለስፖርት ፍቅር እንዲኖረው ጤናማ አመለካከት ይዞ ከታች እያደገ እንዲመጣ ለመስራት ታዳጊዎች ላይ መስራት ኢስ ትሩ ትክክል ነው፣ ተገቢም ነው። መሰራት ያለበትም ለዛ ነው። ያልተራመርነውና አስተዛሬ ያለፍነው ትምህርት ቤት እንደዚህ ትናንሽ ህፃናቶች ላይ ባለመስራታችን ዛሬ ሜዳ ላይ ገብቶ የሚሳደብ ዳኛን ማታለህ የሚል በቃ የስፖርታዊ ዲሲፕሊን ያልተላበሰ ተጫዋች የምንፈጥረው እዛ ስለሆነ ነው። ግን እነዚህ ልጆች በተገቢ ለማነጽ እኛ ያስቀረናት 10-15% እዛ እንግዲህ ወደ 65% አካባቢ በፈሰስ ነው የሚያልቀው ኢንዌይስ ያ ገንዘብ ይበቃል ብለን ብንሄድ 30 ተጫዋች ካለ 30 ኳስ አመቱ ሙሉ ያካስ ያጫውትም እኮ። እኔ አምናም የትምህርት ቤቶች ጨዋታ ላይ ድንገት መጣ። የትምህርት ቤቶች ውድድር መካሄድ አለበት። መኮንን እሸቴ ደቡብ ወሎ ዞን አትሌቲክስ ፌዴሬሽን ፕሬዚዳንት። ከመድረክም ከኔ በፊት የተናገሩት ወንድሞቼ ያሉትን ወስጄ እንድንሰበሰብ ያስገደደን እንድናወራ ያስገደደን እንደ ሴክተር የተሰጠን ኃላፊነት በአግባቡ ተወጥተናል አልተወጣንም ነው መሰረታዊ ጥያቄ። ይሄን ሁሉም በእያንዳንዱ ቤት ቢያየው ጥሩ ነው። ተወጥተን ቢሆን ሰርተን ቢሆን አንጨቃጨቅም፣ እላፊም አናወራም። ባለመስራታችን የተከተሉ ችግሮች ምንድናቸው ነው? እኛ ከተሰጠን ኃላፊነትና ወጣቱ ካለበት ቦታ ጋር አያይዘን መመዘን ያለብን ይመስለኛል። አሁን ወጣቱ እኛ ጋር ነው ወይ? ይሄንን እኮ ነው መፍታት ያለብን። ይሄን የምንፈታበትን መንገድ አቅማችን በሚፈቅደው መጠን መሞከር አለብን ነው። በአንድ ጊዜ ይለወጥ አይደለም። ሜዳ ባለማዘጋጀታችን፣ የሚያነብበት ቦታ ባለማዘጋጀታችን፣ የሚዝናናበት ቦታ ባለማዘጋጀታችን ወጣቱ ጫት ተራ እየዋለ ነው ያለው። ከዚህ እናውጣው። እኛን የሚተካ ትውልድ እኮ ነው እያጣን ያለ ነው። ስለዚህ በዚህ ሴንስ ብናዩ መሰረታዊ ነገር ይሄ ሆኖ ጥቃቅኖቹ ነገሮች የተነሱት ጋር ለምሳሌ ውዝፍ ጋር ተያይዞ የተነሳው ነገር አሁን አልብኮ እንዳለው አይደለም። 15% 65% ወረ ዞኑ አይደርሰውም። ክፍፍሉም 20% ለቀበሌ፣ 40% ለወረዳ፣ 40% ለዞን ነው። ዞን ደግሞ ከደረሰው ላይ 10% ለክልል ይልካል። ነገር ግን ያለው ገንዘብ ለወረዳዎችም ሊበቃ ስለማይችል ወረዳዎች ያቅማቸውን ያህል እየሞከሩ ህዝባቸው ጋር እያወሩ ከ10 ብር 50 ብር ደርሰዋል። ሲል እያወራን ያለ ነው። መታረም ያለበት ነገር ምንድነው? ውዝፍ ላይ ስናወራ በተደጋጋሚ መምሪያ ኃላፊዎች፣ የጽህፈት ቤት ኃላፊዎች የሚያወሩት በኔ ጊዜ የሌለ ውዝፍ አልከፍልም ነው። እኛ እየገመገብን ያለን እንደ ስራ አስፈጻሚ ተሿሚው ኃላፊ ሆኖ የሚመደበው ሰው እኮ ዛሬ ይኖራል፣ ነገ ሌላ ቦታ ያድጋል፣ ወይም ወደ ላይ ከፍ ይላል፣ ወይም ደግሞ ለደረጃው ካልመጠነ ይለቃል እንጂ ውዝፉ የሚጠየቀው ጽህፈት ቤቱ ነው፣ በወረዳ ደረጃ ያለው ጽህፈት ቤት። ስለዚህ ከግለሰብ ጋር ለምንድን ነው የሚያያዘው? ይሄ ነው መታረም ያለበት ነገር የሚመስለኝ እኔ። ወይንም ያለብንን ውዝፍ ገቢ ልናደርግ ያልቻልንባቸውን ምክንያቶች ቁጭ ብሎ መጥቶ ዞኑ ጋር እኮ ዲል ማድረግ ይቻላል። ዞኑ ጋር መነጋገር ይቻላል፣ ምክንያታዊ አሳማኝ በሆነ መንገድ። ነገር ግን ከኔ በፊት በነበረ አልጠየቅም የሚለው አካሄድ እሱ ላይ ትንሽ መስተካከል ስላለበት ነው። ሁለተኛው የስፖርት ምክር ቤት ገንዘብ ለምንድን ነው የሚውለው ነው። የስፖርት ምክር ቤቶች ገንዘብ የሚውለው ለስፖርት ማስፋፋትና ማጎልበት ብቻ ነው መሆን ያለበት።